የጨዋታ ቀን ተናፋቂው ውብ እግር ኳስ አሰልጣኝ ከቀየረ በኋላ ውብ እግር ኳስ የሚጫወተው ታላቁ ክለቤ ዛሬ ዌስትሃምን ሄዶ ሜዳው ላይ ገጥሟል። አዘጋጅተናል። ያ እጥያም ይሸለታል። ዛሬ ዩናይትድ ያሸንፋል የሚል ግምት አለኝ። ተጫዋቾቹ ካሉበት ቅርጽ አንጻር ማለት ነው። ብሩኖ ፈርናንዴዝ የኔ ተጫዋች ነው። ብራያን ኢምቦሞ የኔ ተጫዋች ነው። ካስሜሮ የኔ ተጫዋች ነው። ሊሳንድሮ ማርቲኔዝ የኔ ተጫዋች ነው። ማቲያስ ኩኛ የኔ ተጫዋች ነው። ኮቢ ሜኑ የኔ አባት የኔ ተጫዋች ነው። እነዚህን ተጫዋቾች ይዤ በዌስትሃም እሸነፋለሁ የሚል ግምት የለኝም። ዛሬ ቡድናችን ያሸንፋል። ድል ለዩናይትድ። ፎሎ አድርጉኝ። 508,000 ፎሎወር ደርሻለሁ። አመሰግናለሁ። እንቀጥላለን። ይመቻችሁ። እና ደግሞ የ10 ቪዲዮ ቻሌንጅ ከነ ዮንዚማን ጋር ከነ በረከት አራጊሎ ጋር የመቀላቀል ሀሳብ አለኝ። ኮሜንታችሁን ስጡኝ። ልጀምር አልጀምር የእናንተንም ሀሳብ እንድወስድ። ይመቻችሁ። ጀማ እንዴት አደራችሁ? ሰላም አደራችሁ? ዛሬ አንድ የመጨረሻ ተልእኮ ሚሽን ኢምፖሲብል የሚል አንድ አጠር ያለ ፊልም የሚወጣው በእግር ኳስ ታሪክ ውስጥ ኩነት ይካሄዳል። እሱም ምንድን ነው? ተርፌ እኮ ያ ሰውዬው ጸጉሩ ሊቆረጥ ነው። ዛሬ ካሸነፈች ጀሙ ጸጉሩ ሊቆረጥ ነው። ስንት መላላጫ እንዳሉን ቲም አሁን ያ ሰውዬ እኮ ከተቆረጠ ማለት ችግር ውስጥ መግባታችን ነው። በቃ ዋንጫው የኛ ነው። ዋንጫው እንደው እኛ ነው የምንበላው ሊሉን ነው ጀሙ። የምሬ ነው የምነግራችሁ። አሁን ትዝ ሲለኝ እኮ መንገድ ላይ ሆኜ እንዴ መቋጠር አለብን እንዴ ይህን ጨዋታ እያልኩ እኮ ነው። ዌስትሃም ደግሞ እንዴት አምኜ ልቋጠር? ሲጀመር የለንደን ክለብ ነው እንረማመድበታለን እያሉ ነው አይደለ? ይሄንን ለዌስትሃም አድረሱ የሚደርሰው ከሆነ አንተ ቅሪላ የሆንክ ቡድን ተው፣ ይህን ጨዋታ ለማሸነፍ ሞክር ፕሊዝ። ወረታን እከፍላለሁ። እኔ በፈለግከው መንገድ ወረታውን እከፍላለሁ። የምሬን ነው የምለው። ለማንኛውም በዚህ ጨዋታ ጀማው እንዴትም ተብሎ ትርፌ ነጥብ የምጥልበት መንገድ መፈለግ አለበት። በቃ ወይ አቻ ወይ ሽንፈት። እኔ ክፉን አለምኝላቸውም። አቻ በጣም በቃ በቂ ነው። ጸጉሩንም አይቆረጥ እንዲህ ኖ እባክህ እንደው አፈር ስበላ። ይሄ ስንተኛ ቪዲዮ የመሰለ አደራ ላይ የክለቡ ሰጣለው ይለበለባሉ። ቢያንስ ላለመውረድ የሚጫወቱ ቲሞች እኮ በጣም እሳት ናችሁ። መጨረሻ አካባቢ አንተ ወልቭስን ይዘህ እኮ ሲቲ ባበደበት ዓመት ለሲቲ ፈተና ነበር። ኖቲንግሃም ፎረስትን ካለመውረድ ወደ ቶፕ 6 አምጥተዋል። በራስ ፍቃድ የለቀቅ ኩሩ ነህ። እባክህን ሰላም ስንትን በለን። ዩናይትድ አሰልጣኝ ስለቀየረ መርቅ ነው እንጂ ተስተካክሎ እንዳልሆነ እባክህ አሳየን። 5ኛ ጨዋታ ካሸነፈ በቃ ይገለናል። ለቶፕ 4 ነው ለዋንጫው የኛ ነው የሚል ጭቅጭቅ። እኛ ደግሞ ከሲቲ ብቻውንም በቂ ነው። ከዩናይትድ ጋር መጨቃጨቅ አንፈልግም። እባክህ ለራስ ስትል እዛው ተወርዳታል። እስቲ እነ አምታቼ እነ ላጥላጥ ናግባው በዚህ ሳምንት እስቲ በውስጥ ዋጊነት ይሰጡህ እንደሆነ እናያለን። የለህም የሳምንት ምርጥ የለህም። ምክንያቱም በሙስና ሲመለምልህ የነበረውን ሰውዬ አባረን ትክክለኛ ላይ 2-0 ቶተንሃምን አሸንፈ እንኳን የለህም። ማንም የለም። ኢምቤሞ ተበላቃቅጦ ደነሰ ምናምን። እዚህ ድረስ ቪዲዮን ካይ ደግሞ ኮፒ ሊንክ አድርግልኝ። ከመሸ ነው እየሰሩ ያለው። ማሽደይ የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ንጉሱ ክለባችን ማንቸስተር ዩናይትድ በነገሰበት በለንደን ከተማ ዛሬ ሌላኛው 4ኛው ተለጥላጭ የለንደን ከተማን ዌስትሃምን በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይገጥማል። ምሽት 5 ሰዓት ከሩብ ሲል ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድን እናየዋለን። ያሸንፋል አይባልም። ማንቸስተር ዩናይትድ ወደ ድሮ ቀልቡ ተመልሷል። ወደ ድሮ ዝናው ተመልሷል። ይለጠልጣል። ለንደንን እያጋየን ነው። የመጨረሻ ለንደንን ዛሬ ቤንዚል አርከፍክፌ የማጋያት ምድረ በዳ የማረጋት ምሽት 5 ሰዓት ከሩብ ላይ ነው። ማንቸስተር ዩናይትድ 3-0 ለንደን ስቴዲየም ላይ ዌስትሃምን ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩኒያንስ እናንተ የኃያሉ የማንቸስተር ዩናይትድ ደጋፊዎች የት አላችሁ? በደም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። የምንወደው ክለባችን ማንቸስተር ዩናይትድን ለማየት 11 ሰዓት ቀርቶናል። ማንቹካ ፎንቃ የሆነ ክለብ ወደ ድሮ ቀልቧ እየተመለሰች ነው። የሰር አሌክስ ቻክማን ፈርጉሰን እሳተ ነበልባሉ ማንቸስተር ዩናይትድ እየመጣ ነው። ማንቸስተር ኢዝ ባክ። ለንደን ዛሬ እናጋያታለን። ለንደን ዛሬ ምድረ በዳ እናረጋታለን። ድል ለኃያሉ ለተወዳጁ ለብራንዱ ለንጉሱ ለማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን።
ራስታ ሁነን ገብተን መላጣ ሁነን የምንወጣበት ጨዋታ ዛሬ ምሽት 5 ሰዓት ላይ ከዌስትሃም ጋር ይካሄዳል ማለት ነው። በጣም የሚገርመው ግን ይሄ ልጅ ምን ያክል ተጽዕኖ እንደፈጠረ ማለት ነው። ጭራሽ ማይክል ካሪክንም ጠይቀውታል። ያንተውትና ፕሪሚየር ሊጉላ ማለት ነው የቆረጣ ቀን ምናምን ብሎ ኦፊሻል ፔጁ ላይ ፖስት አድርጓል ማለት ነው። ይሄ ደግሞ 433 ላይ ያገኘሁት ማለት ነው። እንዲሁ ነን ገብተን ተመልጠን የምንወጣበት ጨዋታ ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ።